አመሰግናለሁ። ሰሞኑን አንድ ድል ገጥሞኝ አፄ ምኒልክ የነበሩበትን ቤተ መንግስታቸውን ጎብኝቼ ነበር። ይህ 4 ኪሎ ያለውና ምኒልክ ቤተ መንግስት የምንለው ከ100 ዓመታት በላይ ታሪክ ያለው ከሳቸው ጀምሮ አሁን እስካሉት ጠቅላይ ሚኒስትር የሚኖሩበት ይሄ ቦታ የእሳቸው ትክል ነው። ከላይ ዙፋን ቤት የሚባለው ፍርድ ሲሰጡበት የነበረው ቦታ አለ። ከስር በአሁኑ ጊዜ እንዳለው ፍሪጅ ስለሌለ እጅግ ቀዝቃዛ የሆነ ምድር ቤት አላቸው። እዚያ በእሳቸው ዘመን ያ ቀዝቃዛ ቤት ለጠጅ፣ ለጠላ እና ለእንጀራ ማስቀመጫ ነው። ቀዝቃዛ ስለሆነ እንዳይበላሽ ይከላከላል ተብሎ ለብዙ 100 ዓመታት እንደሱ ሲያገለግል ነው የቆየው። በኋላ ዘመን ተቀየረና 1966 ሲመጣ እሱ ቀርቶ መጀመሪያ 63ቱ እያልን የምንጠራቸው የአፄ ኃይለ ሥላሴ ባለስልጣናት ታሰሩበት። እንግዲህ ከላይ እነሱ ሲያስችሉበት ሲያስከለክሉበት የነበረው ቦታ ከስር መልሰው ታሰሩበት። ትንሽ ቆይቶ ደግሞ ረዥም ገመድ ምናልባት ወደፊት ከተከፈተ ታውታላችሁ፣ ውፍረቱ የሰው ክንድ የሚያህል ረዥም ገመድ ከግራና ከቀኝ በአርማታ ተሰርቶ እዛ ላይ ሰዎች እየተንጠለጠሉ የወፌላላ መግረፊያ ሆነ። ያ ገመድ አሁንም ድረስ አለ። ታላቁ ኢትዮጵያዊ ሊቅ እዛ ቦታ ታስረዋል። አበራ ጀንበሬ የእስር ቤቱ አበሳ ሚል መጽሐፍ አላቸው። እዛ መጽሐፋቸው ላይ እዛ ቦታ ውስጥ ሲታሰሩ ማን ከማን አጠገብ ይተኛ እንደነበረ በስዕል ሳይቀር አስቀምጠውታል። እዛ ቦታ ውስጥ የነበረውን ሂደት የኢትዮጵያን ሁኔታ በጣም ነበር ያየሁት። እዛ ቦታ ላይ ስመለከት ያ ዙፋን ችሎት ነው። አፄ ምኒልክ በተወሰነ መልኩም ልጅ ኢያሱና ንግሥት ዘውዲቱ እስከ ተወሰነ ድረስ ተፈሪ ያን ቦታ ተጠቅመውበታል። ሲጠቀሙበት ካጠገቡ አስናቀ የሚባል ትልቅ አዳራሽ አለ። ምናልባት ብሔራዊ ቲያትር እሱን ያህል አይዝም። ከ3000 እስከ 4000 ሰው ይይዛል። በጣም ትልቅ ወደ 110 ዓመት ይሆነዋል አዳራሹ። አሁንም አለ። እዛ አዳራሽ በየጊዜው ሰው እየገባ ይበላል። ግብር ማግባት የሚባል ባህል አላቸው። እሱ ባህል በነገራችን ላይ አንዳንድ ሰዎች የንጉሱን ወይም የነገስታቱን ስም ለማንገስ የተጠቀሙበት ብቻ ይመስላቸዋል እንጂ አይደለም። በህዝብና በመንግስት መካከል ቀረቤታ ለመፍጠር ሰው ቤተ መንግስቱ ቤቱ እንዲሆንና በሁለቱ መካከል ያለውን ድልድይ ለመገንባት የተጠቀሙበት ነው። ግብሩ ሲቀር እንደምታውቁት እስካሁን ድረስ በእኛና በቤተ መንግስቱ መሃል ትልቅ ርቀት ነው የተፈጠረው። አንድ ሰሞን እንደው ምን የማስታውሰው እንደዚህ ዞር ብለን በአካባቢው ስንሄድ ሁሉ ወደዛ አታይም ዞር አትልም የሚባልበት ጊዜ ሁሉ ነበርና እዛ ድረስ እንግዲህ ውስጥ ገብቶ ግብር ከመብላት በአይን እስካለ ማየት ድረስ ነው የተኬደውና እዛ ለሚመገቡ ሰዎች ጠጁን ጠላውን ማስቀመጫ ነው ያደረጉት እነሱ። በኋላ የመጡት ሰዎች ደግነቱ ቦታውን አላፈረሱትም። እንግዲህ የቦታውን ጥቅም ቀየሩትና ማሰሪያ፣ ቀጥሎ መግረፊያ። አገር ምንድን ነው የምትሆነው? ይሄ ለምስክር የሰጡትን ኢትዮጵያ ዛሬ እና ነገ የሚለውን በደንብ የሚያሳይ ቦታ ነው። ቦታው ያው ቦታ ነው። ቅዝቃዜው አሁንም ድረስ ቅዝቃዜ ነው። በጣም ይቀዘቅዛል። የግንቡ ውፍረት በጣም ከዚህ እኔ አሁን ከቆምኩበት አትሮንስ 2 እጥፍ የሚሆን ነው። ድንጋይ ነው። በጣም ነው አሁንም የሚቀዘቅዘው። ምንድን ነው ያንን ቦታ መጀመሪያ ግብር ለሚበሉ ኢትዮጵያውያን የጠጅ የእንጀራ ማስቀመጫ፣ በኋላ ደግሞ ለሚታሰሩ ባለስልጣናት ማሰሪያ፣ ቀጥሎ ደግሞ ለሚገረፉ ሰዎች መግረፊያ ያደረገው ምንድን ነው
ብለን ስናይ አስተሳሰቡ ቤቱ ያው ሚኒሊክ የሰሩት ቤት ምንም አልተቀየረም። በሚኒሊክ ቤት የሚቀመጡት ሰዎች በተቀየሩ ቁጥር ግን አገልግሎቱ ይቀየራል ማለት ነው። እስር ቤት ይሆናል፣ መግረፊያ ይሆናል። እንግዲህ ወደፊት ደግሞ ምን እንደሚሆን አብረን የምናየው ነገር ነው የሚሆነው። መምራት ወይም ኢትዮጵያ ነገ ማየት የምንፈልግ ከሆነ አስተሳሰብ ላይ ነው መሰራት ያለበት ማለት ነው። አስተሳሰቡ ካልተቀየረ የፈለገው አይነት ነገር ብንሰራ ምንም ጥቅም የለውም። ብዙ ጊዜ አገርን ከመሰረተ ልማት ከቤት ወይም ከመንገድ፣ ከድልድይ፣ ከግንብ፣ ከኢንዱስትሪ ከነዚህ ነገሮች አንፃር ብቻ ነው የሚታየው። ጣሊያን እኮ የመጀመሪያውን ድልድይ በአባይ በረሃ ላይ የሰራው ጣሊያን ነው። ጣሊያን የሰራበት ምክንያት የተለየ ነው። እሱ ኢትዮጵያን ለመግዛት በነበረው ህልም የኢትዮጵያን ሀብቶች ወደ ሀገሩ ለመጫን ህዝቡን እንደ ልቡ ለመግዛት ነው ድልድዩን የሰራው። ያው ድልድይ በኋላም ከ60 ዓመት በኋላ ያደስነውና በኋላ ደግሞ ጃፓን የሰራው ያ ነው ድልድይ። በዛው ወንዝ ላይ ነው። ወንዙ አልተቀየረም። አካባቢውም የድሮውና አዲሱ ድልድይ ጎን ለጎን ናቸው። በኋላ ግን ጣሊያን ከወጣ በኋላ እኛ ተጠቅመንበታል። ያንኑ ድልድይ ለ60 ዓመታት ያህል ተጠቅመንበታል። ድልድዩን አይደለም የቀየር ነው፣ አስተሳሰቡን ነው የቀየር ነው። ኢትዮጵያን ለመግዛት የተጠቀመበትን ድልድይ አርበኞቹ መልሰው ኢትዮጵያን ለማዳን ተጠቀሙበት። እኛ ደግሞ ለመኖር ተጠቀምበት ያንኑ ድልድይ። አብዛኛዎቹ ረጅም መንገዶች በጣሊያን ጊዜ የተገነቡ መንገዶች ናቸው። እሱን መንገድ የገነባበት ሐሳብ ሌላ ነው። እኛ ደግሞ በኋላ የተጠቀምንበት መንገድ ሌላ ነው። ስለዚህ አገር የምትሰራው አእምሮ ውስጥ ነው እንጂ ምድሪት ላይ ባለው ቁስ ላይ አይደለም። እኔ አሁን የነገውን ሳስብ እሱን ነው የማስበው። አሁን ብዙዎቻችን አይታችሁ እንደው የማህበራዊ ሚዲያ ሰዎች ነው ቀን ቀን በተለይ እዚህ ሀገር ኢንተርኔቱ ትንሽ ወደድ ስለሚል ብዙ ሰው ኢንተርኔት የሚያየው ወይ ቢሮ ሲሆን ነው ዋይፋይ ስለሚያገኝ ወይም ስራው ቦታ ላይ ሲሆን ነው። እሱን ያይና ወይ ይበሳጭና ወይ ምን ይልና ወይም የራሱን ኮሜንት ይሰጥና ቤቱ ይመለስና ያወራል፣ ይነጋገራል። ዲል ሊሆን ነው፣ ዲል ሊደርስ ነው፣ ይሄ ሊመጣ ነው፣ ዲል ሊከሰት ነው፣ ወደዚህ እንደዚህ ሊሆን ነው። ደግሞ ልጆች አሉ 5 ዓመት 6 ዓመት የ7 የ10 ዓመት ይሰማሉ። ሐሳብ ኮሜንት አይሰጡም። የፌስቡክ የላቸው ሐሳብ አይሰጡም። እኛም ብዙ አናዳምጣቸው፣ ግን ወይ ይጨነቃሉ። እኛ ጥሩ ነገር ስንነግራቸው ደስ ይላቸዋል። የማይሆን ደግሞ በጣም የጨለመ ነገር ደግሞ ቤት ውስጥ ወይ ቡና ተፈልቶ ሲወራ ደግሞ ውስጣቸው ይጨነቃል፣ ይሰቀጥጣሉ። ምን ይሁን አይረዱትም። እኛ እንኳን ትንሽ ትንሽ ወይ የምንደግፈው ወይ የምንቃወመው ሰው አናጣም። እነሱም ይደግፉት የላቸው፣ የሚቃወሙት የላቸው። እንዲህ አይነት ቦታ ላይ የሚያመጣቸው ሰው የለ፣ ይጨነቃሉ። አንድ ነገር ልማድ የሚሆነው ባህል የሚሆነው ደጋግመነው ስንሰራው ነው። አሁን በሀገራችን ሟርት የሚባል ነገር አልተጋላችሁ። ብዙ ጊዜ ሟርት ምንድን ነው? አሁን ይሄ ሟርተኛ ምላሱ ጥቁር ነው ይደርሳል ይባላል። ብዙ ጊዜም ይደርሳል። ለምን ነው የሚደርሰው? አንተ ፀሐይ የሚመታህ ከሆነ እንዲህ ትሆናለህ ብሎ ሰውየው ይናገራል። እኛ ውስጥ እሱ በተደጋጋሚ እንሰማዋለን። አይሆንም ብለን አይደለም የምንተው። አንድ ቀን የሆነ ፀሐይ መጥቶን ትንሽ ራሳችን ሲያምን እንቀበለውና ውስጣችን በተደጋጋሚ እሱን እንለዋለን ማለትም ማለት ነው። አእምሮአችን አወቃቀር ወይም የአእምሮአችን ማሰቢያ በሱ መንገድ ይቀረጻል ማለት ነው። በሱ መንገድ እየተቀረጸ ሲሄድ ወደዛው ወደ ተነገረው ሟርት እኛው ነን የምንሄደው። ሟርቱ አይደለም ወደኛው የሚመጣው፣ እኛው ራሳችን ወደ ሟርቱ እንሄዳለን። ለምን? ውስጣችን አለ። በተደጋጋሚ አሁን አገር ልትፈርስ ነው፣ አገር ልትጠፋ ነው፣ ልንጨቃጨቅ ነው፣ ልንባላ ነው የሚለው በተደጋጋሚ እየተነገረ ነው። ይሄን በነገርን ቁጥር ቀጥሎ የሚመጣው ትውልድ የሚያፈርስ ነው የሚሆነው። ለምን? አገር ማዳን የሚል ቋንቋው ራሱ አይሰማም። ቋንቋ እኮ ነው ሰውን የሚፈጥረው። እስቲ ሂዱና ዝም ብላችሁ ፌስቡካችሁን ስትከፍቱ ፌስቡክ ውስጥ የምታዩቸውን መጥፎ ቃላት አንድ ቦታ ጻፉ። በጣም ጥሩ የሚሆኑ የሚያንጹ ደግሞ ጻፉና የሁለቱም ብዛት ተመልከቱት፣ የትኛው እንደሚበዛ እና አገሪቱ በየትኛው ሐሳብ ነው እየታነጸች ያለችው? ቀጣዩ ትውልድ በየቱ ነው እየታነጸ ያለው? የኔ ልጆች የሚማሩበት ትምህርት ቤት
የሚነጋገሩትን እኛ ወላጆች የምናወራውን ይሄዱና ልጆቹ በረፍት በገባቸው መጠን ይነጋገሩታል እና የተነጋገሩትን መተው ይነግሩኛል። እንዲህ ተባለኮ እነገሌ እኮ እንዲህ አሉ እንዲህ ሊሆን ነው። ደግሞ እነሱ ሲረዱት ደግሞ በተረት አቅም ስለሆነ የሚረዱት በተረት አቅም ታውቃላችሁ። ተረት ውስጥ ጅብ አለ፣ አንበሳ አለ፣ ጦጣ አለ፣ ነብር አለ፣ ምን አለ። በዚህ መጠን ነው የሚረዱት። ስለዚህ ፍርሃት ነው ይዘው የሚመጡት እና እንዲህ ሊሆን ነው ይላል። ያንን የኢትዮጵያን ይህን ከባድ ፖለቲካ ለነሱ ማስረዳት በጣም ከባድ ነው። ይዘውት ነው የሚያድጉት፣ ይዘውት ነው የሚሄዱት። የነገዋን ኢትዮጵያ የተስተካከለች ማድረግ ከፈለግን እኛ ነን ይሄን ክፉ ሐሳብ እምቢ ማለት ያለብን። እኔ ይሄ ትውልድ አንድ እንደው እንደ ኃላፊነት እንደሚሰማው ዜጋ፣ ለሀገሩ እንደሚያስብ ዜጋ፣ ለነገዋ ኢትዮጵያ እንደሚያስብ ዜጋ ያስፈልገናል ብዬ የማምነው የትውልድ ቃል ኪዳን፣ አንድ የትውልድ ቃል ኪዳን ያስፈልገናል። ባለፈው የፖለቲካ ፓርቲዎቹን ቃል ኪዳን ምርጫ ቦርድ ያስፈርሟቸዋል። ዜጋ ምርጫ ቦርድ የለውም። እንደምታውቁት ፓርቲዎች ያላቸው የሚሰበስባቸው አዳራሽ የሚከራይላቸው አልፎ አልፎም ደግሞ በጀት የሚሰጣቸው፣ ዜጋ የለውም። የሚሰበስበው የሚመዘግበው አዳራሽ የሚከፍልለት የለውም። ስለዚህ እኛው ራሳችን ዜጎች የዜጋ ቃል ኪዳን ያስፈልገናል። ይሄን እኛ ኢትዮጵያውያን እንቀበላለን፣ ይሄን አንቀበልም። እንዲህ አይነት የሚመጣውን እናስወግደዋለን፣ እንዲህ አድርጎ የሚመጣውን እንቀበለዋለን ብለን ይሄንን ተስማምተን እኛው ካልተነሳን የነገዋን ኢትዮጵያ በእጃችን ልንመሰረታት አንችልም። ሌሎች ናቸው የሚመሰረቱት። ተመልከቱ፣ አሁንም ድረስ 66ቱ ስለተነሳው ትውልድ እየተነጋገርን ነው። ግማሾቹ እነሱ ደክመዋል፣ ግማሾቹ አርጅተዋል፣ ሌሎቹም ደግሞ የሉም። ግን የነሱ ጉዳይ እኛ ድረስ አለ። አሁንም በእነሱ ነው የምንዘወረው። ስለዚህ በተጻፈልን ነው እየኖርን ያለ ነው። ለምንድን ነው የማንጽፈው እኛ? ለምሳሌ ማህበራዊ ሚዲያ ውስጥ የማይሆን ነገር ሲመጣ በቃ ይሄኔ የዚህ ዜጋ አባል አይደለሁም ብለን እሱ ለምንድን ነው የማንተው? ማንኛውም እሳት እኮ የሚጭረው ካጣ ይጠፋል። እሳት እንዲጠፋ ከፈለግን ጫሪውን ነው መከልከል። አትጫረው፣ በቃ ይሄን እሳት አትጫረው። እዚሁ ይሄ ክሰል እዚሁ ምድጃ ላይ እንዳለ ከስሎ መጀመሪያ ቀይ ሆኖ ሁላችንን ያስፈራል፣ ያቃጥላል። እየቆየ ሲሄድ ግን ተጨማሪ ክሰል የሚሰጠው ከሌለ፣ ጭሮም ወደ ሌላ ቦታ የሚወስደው ከሌለ መጀመሪያ በከፊል ከዛ ሙሉ በሙሉ አመድ ይሆናል። ክሰልና ጫሪን የሚከለክል ቃል ኪዳን ያስፈልገናል። ክሰል ላለመሆን፣ ክሰል ላለመስጠት፣ እሳት ጫሪም ላለመሆን እና እሳቱን ላለማባዛት እያንዳንዱ ሰው ራሱን ነው ማቀብ ያለበት። እኔ ይቺን ሀገር ማዳን ከፖለቲካ ፓርቲዎች፣ ይቺን ሀገር ማዳን ከብዙ ይሄ ሐሳብ መሪዎች በየዘውጋቸው ከቆሙት ከነሱ የምንጠብቅ ከሆነ ተከትለን መጥፋት ነው። ተከታይ ነው ምን ሆነው። እኛ ራሳችን ነን ዜጎች ነን ተነስተን ማዳን ያለብን። እኔ ኢትዮጵያዊ አርበኝነት ምለው እሱን ነው። ኢትዮጵያውያን አርበኞች ምንድን ነው ያደረጉት? አገራቸው ተወረረች። በወቅቱ ንጉሱ አልቻሉም። የአገር ርዕስ ተደርገው የሚታዩት ንጉሱ ሄዱ። ሲሄዱ ሀያላኑን ተወሰኑ ሰዎች ይዘው ሄደዋል። የተረፉት የተወሰኑትን ደግሞ ጣሊያን ያዘ። ቀሪዎቹ ወደ ሱዳን ገቡ። አርበኞቹ መሪ አልነበራቸው። ለምን? የታወቀው መሪ በእኛ ሀገር መዋቅራዊው መሪ ንጉሱ ከንጉሱ በታች እያለ የሚደርስ ነው። ይሄ አልነበራቸው። ስለዚህ በቃ እንግዲህ ንጉሱም ከሄዱ ባላባቶቹም ከሄዱ እነገሌም ከሌሉ እንተዋት ኢትዮጵያን አይደለም ያሉት። የዜግነት ግዴታ ውስጥ ነው ቃል ኪዳን ነው የመሰረቱት። ይቺን አገር አንተዋትም። መሪ ከሌለን መሪ እንፈጥራለን። ለጊዜው ምድራዊቱን ሀገር ከወሰዱብን ሐሳባዊቱን ሀገር ይዘናት እንቀጥላለን። አርበኞች ጭንቅላት ውስጥ የነበረችው ኢትዮጵያ እኮ ያልተገዛችው ኢትዮጵያ ናት። እነሱ ጣሊያንን እንደ ወራሪ እንጂ እንደ መሪ ማያውቁትም ነበር እኮ።
እነሱ ሌላ ኢትዮጵያን እያሰቡ ነው የሄዱት እንጂ አስተያስቡት ታጥቆ የመጣ ቤተ መንግስቱን የተቆጣጠረ ስልጣን ያለው ኃይል ይዞ እልም ያለ በረሃ ኢትዮጵያን ነፃ አወጣለሁ ብሎ የገባ አርበኛ ምን ይሆን ፍልስፍና ነው ብላችሁ ዝም ብላችሁ ጠይቁት እስቲ። እንዴት ነው ያሰበው? እንዴትስ ተሳካላቸው? እኩል የሚመስሉ ሰዎች ከመሃል የጎበዝ አለቃ ወይም መሪ መርጠው በሱ ታዘው 5 ዓመት ተዋግተው ከዛ በኋላ አሸንፈው ኢትዮጵያ ውስጥ ለመግባት የመጡበት የዜጋ አርበኝነት ነው። የዜጋ አርበኝነት እያንዳንዱ ነው ግዴታውን የተወጣው። ውስጥ የነበሩት ሰዎች ጣሊያን ውስጥ የነበሩት ሰዎች እኮ ማንም ሳይከፍላቸው ነው መረጃ በመስጠት እነ አብርሃ ደወጭና ቦምብ የወረወሩትን በጣሊያን ታስታውሱ እኮ ነው ይዟቸው የሄደው ታክሲ ነጁ አይደል እንዴ? ይሄ ሰው ይማን ከፈለው እንዴ? እንደውም ብዙዎቻችን እኮ አናውቀውም። እኔ እንደውም ለዚህ ሰው ነበር ለእንዲህ አይነቱ አርበኛ ነበር ሐውልት የሚያስፈልገው። ነገ ያሉ ባለ ታክሲዎች፣ የአውቶቡስ ሾፌሮች፣ የአውሮፕላን ካፒቴኖች እኛም አርበኞች ነን ማለት እንዲችሉ የታክሲ ሐውልት ነበር የሚያስፈልገን። እንዲህ ላለው ማንም አልከፈለውም። እርግጠኛ ነኝ እነሱም አልከፈሉትም ይዟቸው እዚህ። ግን አገር የሚባል ነገር ውስጡ ስላለ አገሩን በታክሲው ልክ አይደለም የለካት እሱ። ዛሬ አገርን በታክሲያቸው ልክ የሚለኩ ሰዎች አሉ። ለሱ አገሩን በታክሲው ልክ አይደለም የለካ። ትልቅ ናት፣ ለዛች ትልቅ አገር ነው እነዚህ ሰዎች ሲያተርፍ ኢትዮጵያን እያተረፈ መሆኑ ገብቶት ነው። በቃ እሱ የሚችለውን አደረገ። መዋጋት አይችልም፣ መተኮስ አይችልም፣ መምራት አይችልም፣ መጻፍ አይችልም፣ ምንም ማድረግ አይችልም፣ ቦምቡንም መወርወር አይችልም፣ አልሰለጠነም። እነዚህን ሰዎች ይዞ በመሄድ ግን በቃ ኢትዮጵያን ነው ሊጋርጎ እኮ ያሻገረ። ለሱ ኢትዮጵያን እያሻገረ ነው። እንዲህ የሚያስቡ የቢሮ ሰራተኞች፣ እንዲህ የሚያስቡ ፖሊሶች፣ እንዲህ የሚያስቡ ወታደሮች፣ እንዲህ የሚያስቡ ጸሐፊዎች ስናፈራ ተውት። ማንም ለምን አይነሳም? ማንም የፈለገው እዚህ በትናለሁ እዚህ አፈርሳለሁ እንዴ? እኛ አይደል ምን ፈርሰው አንፈርስም ካለ ማን ይፈርሳል? እኛን እኮ ነው አፈርሳችኋለሁ እኔ አልፈርስም ካልኩ ማን ነው ያፈርሳል? እኛን እኮ ነው ለያችኋለሁ እኔ አልለይም ካልኩ ማን ይለየኛል? ማን ነው? እኛ እሺ ስንል እኮ ነው። እሺ ካላልን በስተቀር ዝም ብሎ ይደረጋል እንዴ? እሱ እኮ በጣሊያን ጊዜ አይተነዋል እኮ። መጣ እኮ አደረገው። እምቢ ያሉ ሰዎች፣ እነዛ ሰዎች እኮ እዚህ ውስጥ ያለችው ኢትዮጵያን ነው ያተረፏት። ይዘዋት በረሃ ገቡ፣ ይዘዋት ተዋጉ፣ ይዘዋት አሸነፉ፣ መልሰው አመጣው ተከሏት። በቃ እነሱ የሚያውቁት ይሄ ነው። ስለዚህ እዚህ ዋልታና ዋልታ ወይም ማዶና ጫፍና ጫፉ ነው የሚጓተቱት ሰዎች የሚጓተቷትና እንሰብራታለን የሚሏትን ኢትዮጵያ እናንተ ያዟት ጭንቅላታችሁ ውስጥ። ማን ነው የሚያወጣት? ከዚህ ማን ይወስዳታል? ማን ነው የሚነካት? እኛ እሺ ካላልን ማን ነው ወስዶ እንዲህ አደርጋለሁ እንዲህ አደርጋለሁ? ይሄ እኮ ከፉከራ ያለፈ ነገር እኮ ምንም የሚመጣ ነገር አይደለም። እኛ እሺ እስካላልን ድረስ ለዚህ ነው ቃል ኪዳን የሚያስፈልገን። እኔ በጭራሽ ይሄን አልፈቅድም። ለዚህ ማህበር የግድ አያስፈልገኝም። የሆነ ድርጅት ላያስፈልገኝ ይችላል። የሆነ መሰባሰብ ላያስፈልገኝ ይችላል። እኔ ነኝ ይሄን የምወስነው። ይሄን ነው ማስፋት ያለብን። እያንዳንዱ ሰው እኛ አሁን ከላይ ያለው ተመልከቱ። አሁን ብሔራዊ ቲያትር እያየነው ነው። በዚህ በኩል እምናየው ውጩን ነው የተቀባውን ቀለም ላይ ያሉትን ጌጣጌጦች መጨረሻውን ይሄ ፊኒሺንግ የሚባለውን ነው። ከሱ ውስጥ ያለውን ብረቱን፣ አርማታውን፣ ይሄንን አሁን እናንተ ያለንበትን የሸሸከመውን ማንም አያውቀው። እኔ ሂጄ እዚህ መሃል ቀይ ቀለም ወይም ቢጫ ቀለም ወይም አረንጓዴ ቀለም ከዚህ ውጭ የሚረብሽ ቀለም ብቀባ እና እናንተ ቀና ብላችሁ ስለምታዩት ብሔራዊ ቲያትር የሚፈርስ ነው ይመስላችሁ። አርማታውን አታዩት፣ ብረቱ አይታያችሁ፣ ቋሚው አይታያችሁ። ይሄን ግን ታውታላችሁ። ብዙ ሰዎች የኢትዮጵያን ታህታዊ መዋቅር አያውቁትም። ታች ያለው መዋቅር ይሄ እኔና እናንተ እንደምንለው የሲሚንቶ ግርፍ አይደለም። ተሞክሯል እኮ። ዘመነ መሳፍንት ምንድን ነበረ? መሳፍንት እኮ ሞክረዋል። የተወሰነ ጊዜ እኮ የሆኑ ህዝቦች የሚደርስላቸው አጥተው እኮ
የኖሩበት ጊዜ አለ። ግን እነሱ ውስጥ ያለችው ህሊናዊቷ ኢትዮጵያ ለምሳሌ አጼ ዮሐንስ በጉርአ ጦርነት በሚዋጉበት ጊዜ ከዚህ ከጉራጌ አካባቢ ሄዱ። እንዲያውም በቅጽል ስማቸው አባ ጉራጌ የሚባሉ ሰው ከአጼ ዮሐንስ ጋር አብረው ነበሩ። እንግዲህ የአጼ ዮሐንስን አገር ይዩት። ቤተ መንግስታቸው መቀሌ ነው ያለው። ብዙ ውጊያዎችን ያደርጉት ኤርትራ ነው። አብረዋቸው ከጎናቸው ያሉት ሰው ግን ከጉራጌ ነው የሄዱት። የኢትዮጵያ ታህታይ መዋቅር ይሄ ነው የሚያሳየው። ይሄን ነው የሚያሳየው። እኒህ ሰው ሁል ጊዜ ምን ነው አጼ ዮሐንስ አገሬን ረሱት እኮ ይሏቸው ነበር ሁል ጊዜ እሳቸው ጭንቅላት ውስጥ እና አጼ ዮሐንስ ጭንቅላት ውስጥ ሁል ጊዜ ያቺ ስዕላዊቷ ኢትዮጵያ እንዳትረሳ ያደርጉ ነበር። በዮዲት ጊዜ የአክሱም ጽዮን ካህናት መጥተው የተረፉት ዝዋይ ነው። አሁን እንዳሁኑ ስልክ የለም፣ ቴሌቪዥን የለም፣ ምንም የለም። በምን አወቁ ዝዋይ የሚባል ነገር ማለት ነው? ማን ነገራቸው? ኢንተርኔት ላይ አይቶ፣ ፌስቡክ ላይ አይቶ። ዛሬ ቢሆን ምናልባት ባለው ፖለቲካ ላይመጡ ይችል ይሆናል። ግን ያኔ መጡና ኖሩ። እነሱ እንደሚሉት ወደ 40 ዓመት አካባቢ ኖሩ እዛ አካባቢ። እንዳሁኑ ዘመን ውጡም ምጡም ያላቸው የለም፣ ኑረዋል። ተቀብለዋቸው ኖሩ። 40 ዘመን መኖር ረጅም ነው በዛ ጊዜ። ከዛ ደግሞ ታቦቷን ይዘው ሄዱ። ምንም ሳይሰሙ ይመስላችኋል? ሰው ወደማያውቀው ሀገር እኮ ሄዱ። የማያውቁት ሀገር አይናፍቅም አይደል እንደምንለው? አንድ የሚያውቁት ጉዳይማ አለ። ዝም ብለው አይደለም የመጡት። ዝም ብለው ታች ድረስ ዝዋይ ታች ድረስ ዝም ብለው አልወረዱም እኮ። እነሱ ህሊና ውስጥ ያለች ኢትዮጵያ አለች። ማንም ተነስቶ ከወዲያ ወዲህ ሊላት የማይችል እሷን አሳልፈን እስካልሰጠን ድረስ የነገዋ ኢትዮጵያ ብሩህ ናት። እሷን አሳልፈን ለመስጠት ከተዘጋጀን ማንም ይጫወትብናል። ማሳለፍ የለመደች ሀገር ውስጥ ነው ያለነው። ማለፍ ያለመደች፣ ማሳለፍ ግን የለመደች። እንዳልኳችሁ ያንን የአፄ ምኒልክን ቤተ መንግስት ስታዩ ከመጀመሪያው እንግዲህ ጠጅ ከሚጥሉት ሰው ጀምሮ ስንቶቹ አልፈው አሁን ደርሰዋል። ያ ግን አለ። እኔ ይገርመኛል። ለምንድን ነው እንዲኖር እንዴት ሆነ? የመጡት ርዕዮቶች የተለያዩ ርዕዮቶች ናቸው፣ ግን እንዲኖር ሆኗል። ሕያው ምስክር ሆኖ አሁንም ይናገራል፣ አሁንም ይታያል። ስለዚህ የምታሳልፍ የማታልፍ አንዳች ነገር ያላት አለች ማለት ነው። ዜጎች ናቸው እንደዛ የሚያደርጓት በየዘመናቱ። በነገራችን ላይ እጅግ ክፉ በሚባለው ዘመን እንኳ ደግ ዜጎች ነበሩ የሚያሻግሩ። እስቲ ስማቸው ተረሳኝ እንጂ በደርግ ጊዜ የእርዳታ ማስተባበሪያ ኮሚሽን የነበሩት አቶ ሽመልስ አዱኛ ታስታውሷቸዋላችሁ? እስቲ እሳቸውን አስቡና ደርግን ደግሞ አስቡ። በየዘመናቱ ልክ እንዲህ እንደ አቶ ሽመልስ ዜጋ ሆነው ግን እዛ ቦታ ላይ ሆነው ግዴታቸውን ተወጥተው ተሸክመው የሚያሻግሩ ሰዎች አሉ። ሁል ጊዜም ቢሆን የትኛውም ቦታ ብትሆን የትኛውም ቦታ ለእነዚህ ሰዎች ኢትዮጵያ ውስጥ ናት። ለዚህ ነው ዛሬ ዝም ብለው ሰዎች እንደዚህ ቦጭቃለሁ እንደሚሉት እኮ አይደለም። ቀላል አይደለም እኮ እሱም ማድረግ እጅግ በጣም ከባድ እኮ ነው። እሺ አሁን ኢትዮጵያ ያለችውን እንኳን እንደው አያደርገውም፣ ግን ሆነ እንበልና 9ኙም ክልሎች በቃ አንድ ሀገር ሆኑ እንበል። መጀመሪያ ምን እንደሚጀምር ታውቃላችሁ? ጦርነት ነው። ምክንያቱም አንድ ላይ ሆነን በወሰን ያልተስማማን ሰዎች ተለያይተን በድንበር የምንስማማ ይመስላችኋል? አንድ ላይ ሆነን አንድ ሀገር ሆነን እኮ በወሰን ያልተስማማን ሰዎች መጀመሪያ ላይ ስንለያይ እኮ ከኤርትራ ጋር እኮ አንድ ወሰን እኮ ነው ያጣለን። ወሰን ታሪክም ማም ሊያጣለን አይችልም እኮ። የጋራ ታሪክ አለን፣ በቋንቋ እንስማማለን፣ በእምነት ተመሳሳይ ነን። ግን ስንለያይ በፊት ምንም የማይመስል መረብ ምላሽ እያልን እንጠራው የነበረው መረብ አጣልቶ ቁጭ አለን። በኋላ ስም ብቻ ነበረ መረብ ድሮ። ልክ አገር መሆን ሲጀመር ግን ጦርነት ተጀመረ። ለምን? ከባድ ነዋ። እንዲህ ተሰፍቶ የኖረን ነገር ዝም ብሎ ማላቀቅ ቀላል ነገር አይደለም ጎበዝ። ይሄ ሶማሌ ተራ ውስጥ እንደምንቦጫጭቀው መኪና እንደዛ
ቀላል ነገር ነው ታርጎ መሸጥ የሚቻል እንዳይመስላችሁ እነዚህም እናረጋዋለን የሚሉ ሰዎች ያውቁታል ይሄንን ግን ለማሳበድ መጠቀም ስላለባቸው ነው ሌላ ማሳበጃ ስለማያገኙ ነው እንጂ በጭራሽ እንደዛ እንደማይችሉ እኮ ያውቁታል በጣም ከባድ ነው ብዙ ነገር ሆኗል ቅድም ሰርጸ ሲያነሳው አቡበከር ሲያነሳው የነበሩ ብዙ ነገሮች እኮ እዛ ውስጥ አልፈዋል እነዚህን እንዴት ነው የምንለቅማቸው እንዴት ነው እያንዳንዱን ነገር ልንለቅም የምንችለው እያንዳንዱን ነገር ሰሜን ያሉ ህዝቦች እንዳልኳችሁ እኮ ነው ታች ድረስ ሄደዋል ወደ አፈ ታሪኩ ደግሞ ከሄን እነ አጼ ገብረ መስቀል እኮ 40 ምንጭ ድረስ ወርደዋል ነው የሚለው እና ስንቱን አጥንት ነው የምንለቅመው በዛ ዘመን ይሄድ የንጉሱን ተከትሎ ሄደ ወታደር እዚያ የከረመ እና እሱ እያንዳንዱን ሂሳብ ገብተን እያንዳንዱን ለቅመን ነው አገር ምን መሰረተው እንዴት አድርገን ነው የምንችለው በጭራሽ እኮ የሚቻል ነገር አይደለም በጭራሽ እንደ አገር መኖር አገር ዝም ብሎ አይሰራም መጀመሪያ አይምሮ ላይ ተሰርቶ ነው መሬት ዝም ብሎ ማስመር እኮ አይደለም ቁጭ ብሎ ከዚህ በመለስ የምንለው እኮ ጉዳይ አይደለም የነገውን ነገር መጻፍ የምንችለው እኛ ዛሬ የዜጋ ቃል ኪዳን ካለ እኔ እችላለሁ እኔ እምቢ ማለት እችላለሁ እኔ እሺ ማለት እችላለሁ ልጄ እምቢ እንዲል ማድረግ እችላለሁ ልጄ እሺ እንዲል ማድረግ እችላለሁ አካባቢ ያሉ ሰዎች የማይሆን ነገር በሙሉ እምቢ እንዲሉ ማድረግ እንችላለን ሌላ ምንም ባንችል እኔ የዚህ ተሳታፊ አልሆንም ማለት እንችላለን ይሄን የሚሉ ሰዎች እየበዙ በሄዱ ቁጥር ሚሊዮኖች እየሆኑ በሄዱ ቁጥር የማንም ምኞት የሚሳካ አይደለም የማንም ምኞት የሚሳካ አይደለም ለምን አሁን ማሰብ የሚችል ትውልድ እንዲህ አይነት ፕሮግራሞች ትልቁ ጥቅሙ መነዳት የሚችል ትውልድ ትተን ማሰብ የሚችል እምቢናሺ ማለት የሚችል ትውልድ ለመፍጠር አሁን እኮ ሰዎችን እየጎዱ ያሉት ማሰብ የሚችሉ ሰዎች አይደሉም እኔ ለምሳሌ ሽጉጥ አንስቼ ተኮስኩ የሆነ ሰው መታው እኔ ተኳሹ ለምን እንደምተኩስ ማንን ለመምታት እንደኩት ከተኮስኩ በኋላ ሰውየው ሲሞት ምን ጥቅም እንደማገኝ አውቀዋለሁ ጥይቱ ይሄን አያውቅም ማንን እየመታ እንደሆነ ለምን ዓላማ እየመታ እንደሆነ ወደ አቅጣጫው ብቻ ነው የሚያውቀው እሱ ወደዚህ ከተኮስኩት ወደዚህ ቀጥ ብሎ ይሄዳል ማንን ነው የሚመታው አያውቅም አልመታም ማለትም አይችልም ከተተኮሰ መሄድ ነው ያለበት የተኳሹን ዓላማ ምንም የሚያውቀው ነገር የለም እንዴት ሰው ጥይት ይሆናል እኛ የነገዋን ኢትዮጵያ በእጃችን ላይ ያለን ኩሩ ዜጎች እንጂ ጥይቶች አይደለንም አመሰግናለሁ የተለያዩ የኢትዮጵያ ዜናዎችን ትኩስ መረጃዎችን የመዝናኛ ፕሮግራሞችንና ልዩ ትንታኔዎችን ለማግኘት ሰብስክራይብ ያድርጉን እናመሰግናለን አንድ አፍታ ሚዲያ